መጀመሪያ እንደውም እዚህ ጋር ልጠይቅም ፈልገው ግጥሙን ትሰማዋለህ ስሜቱ አረ በፍጹም አንቺ የሌለሽ ጊዜ እንደዛ ዳርክ የሆነ ሙዚቃ ማንም ሰው ካላወቀህና ላንተ ምንም ከሌለው ጀጅመንት አትፈራ ለእነ ማይክል ቦልተንን ዘፈን ነው ጀነራል ፎቶ አለ አሁን ለምሳሌ ትንታ ዳምፐር እንዳዳ ሚለው በቃ በዛ ሰዓት የሆነ ከባድ ፍቅር ውስጥ ቀረባችሁት ሙዚቃ ይገርማል ቀረጻው ይገርማል ጠቅላይ ሚኒስትሩ አያውቁም በዛ ሁሉ ዕውቀት ያ ሁሉ ትህትና ሲኖር ተሰራ ምን አለ ነፃነት ወሳኝ ነው እሱ ላይ ሆኜ እነቱም ባለጌ ነው ያዛን ቀን ነው ነፃነት ነበር አሁን ለመስራት ስነሳ አሁን እኛ ሀገር ምን አለ የለመድ ነው 8 ሰዓት ይባልና 10 ሰዓት ወይ 11 ሰዓት ምናምን ባገሬ የለመድኩት አይ ቲንክ እነሱ ባይኖሩ የኛን ካራክተር ሊቀይረው ይችላል በተለይ መጠቀሙ ብዙ ነገር ፕሪፕሮግራም ታረጋቸው ለሳውንዶቹን እንደዛ በጣም ብዙ ተደርጓል ከዛ አንድ ቀን ሲቀረው እንደነገ ፕሮግራም ሆኖ ጥናት ጨርሰን ገነት ሆቴል ነበር ያን የምናጣ ነው ከዛ እዛ በር ላይ ያሉ ታክሲዎች አንዱን ታክሲ ይዘን እኔና ቴዲ ወደ ፒያሳ ስለሆነ ቴዲ ወደ አዲስ ገበያ ነው ፒያሳ ድረስ አብረን መጣና ከዛ እሱ ደግሞ ሌላ ታክሲዎች አሉ ሚኒባሶች አምሽተው የሚጭኑ ከዛ ቦታ ስንቀያየር ነው አይ ቲንክ የተሸዋወድ ነው ይመስለኛል እኔ ኪቦርዱን ይዤ ከኋላ ነበርኩኝ ቴዲ ጋቢና ነበረ ከዛ ልክ ፒያሳ ስንደርስ ፒያሳ ጫፍ ማህሙድ ጋር ምናምን ስንደርስ ተቀያየርን ማለት ነው እኔ ወደ ጋቢና ሆንኩኝ ኪቦርዱ ለብቻ ሆነ ቴዲ ሄደ ማለት ነው አዲሱ ገበያ ከዛ ቤት ስደርስ ያው ደና ደርብዬ ብሩን ከፍዬ ኪቦርዱ ሸልቤ ቤት ገብቼ ከዛ ደግሞ ቶሎ አላስታውስም እንደዚህ አይነት ነገር ግሬን ሰቅዬ ምናምን በቃ ሶፋ ላይ አለቤሾ ነበር ያን ደን ሲል X5D መጣች እንደዚህ እዛ ላይ እንደዚህ የሚጫወቱበት X5D ኦኩኝ X5D ኪቦርድ ብዬ ዘልዬ ከሶፋ ላይ ተነስቼ በቃ ልክ ታክሲው በር ላይ የሚጠብቀኝ ነው መሰለኝ ሮጬ ማለት 2 ሰዓት 3 ሰዓት እኮ አልፎት ስወጣ የለም እንዴት ይኖራል ከዛ በቃ ሀዘን ለነገር አልችልም በነጋታው ያለውን የሚጠብቀኝን ችግር በቃ ወዲያው ተደወለ ምንም ሊፈጠር አልቻለም በቃ ተሞከረ እዛ ገነት አካባቢ ታየ ቀን ሙሉ ሲፈለግ ታክሲው እና በቃ የልጁ ፊቱ ትዝ ይለኛል ከዛ የሆነች አሻንጉሊት እንደዚህ ዚግዛግ ነገር ነበረች ብሎ አቤት እሷን ፍለጋ ያልተከደበት ሌላ ነገር ምንም ትዝ አይልም በቃ ታርጋ ትዝ ምንም አስበውም አልነበረም ከዛ በቃ ምንም ማድረግ አልተቻለም X5D መፈለግ ተጀመረ ኤልያስ ጥናት ላይ ሁላ እየመጣ ያየን ነበር ምክንያቱም በቃ ልክ እንደ እንትን ነገር ሆኖ ነበር ይሄ መርካቶ በቃ እዚህ ጋር ብስኩቱ ይመረታል እዚህ ጋር እኛ ማከፋፈያ ወይ ምናምን መሸጫ በለ ምክንያቱም ኤልያስ ራሱ እየመጣ ይሰማን ነበር ሂደቱ ምናምን አንዳንዱ ራሱ አልበሙ ሳያልቁላ ምናምን ምን ሰማቸው ሙዚቃዎችም ነበሩ በቀጣይ የሚወጡ ምናምንና ያኔ ኤልያስ እንዲያውም መጥቶ አይቶም በጣም ደስ ብሎት ሪሄርሳል ላይ ምናምን አበረታቶን ሄዷልና ከዛ በቃ ኤልያስ የሚሰራበት ይምጣ ተባለ ራሱ ከስቱዲዮ ኤልያስ ምስኪን እኮ ነው አንስቶ ሰጠ በቃ እንግዲህ እንግዲህ የሚሰራበት ነው ያለሱ ሳውንድ አይኖርም ከስራ መፍታቱ አይቀርም እና ሰጠን ቢበላሽ አላለ ምን አላለ ኤኒዌይስ ምስኪን ከዛ ወስደን በቃ ሙሉ ቀን ሲሞላው አለ ማታ ነው ፕሮግራሙ ለሊት አዳር በሙሉ ቀጥታ ቲቪ ላይ የሚተላለፍ ነው በቃ እንደ ነገሩ ተሞላ አለፈ ፕሮግራሙ ያው እንደ ፐርፌክት ሊሆን አይችልም እንደ መጀመሪያ ግን አትሊስት ነው ስንት ወራት የፈጀነ የነበረው ከዛ ግን የሚያስቀው ተገኘ ደግሞ ኪቦርዱ ሰውየው ሊሸጥ በወሩ መጣል ምክንያቱም ለደላሎች ምናምን በሙሉ ተናግሯል እንደዚህ አይነት ኤሌክትሮኒክስ ምናምን በየነ በጣም ብዙ ኮኔክሽን አለ የስዊት ባንድ ባለቤትና ከዛ የሆነ ቤት ያው ልክ X5D ምናምን የሚሸጣለኝ ሲል ያው
እስቲ እሱ ከሆነ እናያለን ምናምን ተባለ። ግርማ የሚባል ሰውዬ ነበረ ነፍሱን ይማረው እዛ ፒያሳ አካባቢ እንደዚህ አይነት ነገሮች የሚሰራ እሱ ነበረ እንደዚህ የሙዚቃ እቃዎች ምናምን እንትን የሚል በቃ እሱ ሲሰማ በቃ ገመተ። ምክንያቱም ያኔ ኤክስ5ዲ በቀላሉ አይመጣም ወይ ከውጭ ሰው ይዞልህ ይመጣል ካልሆነ ደግሞ ኤቢሲ ምናምን ሄደህ ነው የምትገዛው እና ኤክስ5ዲ አለኝ ምናምን ሰከንዳን ምናምን ሲል ያው ገመቱ። ከዛ አንድ ቦታ ቀጠር ነው በቃ ሲመጣ ልጁ ራሱ ነው ልክ ሲያየኝ አወቀኝ የሆነ ቤት እንዲያውም ቀድሞን የደረሰው ልጁ ሊሸጥ ስራውን ላቆመ ሲሰማ ዋጋው በጣም ውድ ነው አሉት። ዝም ብለው ግምት የሚነግሩ ነገር አለ አይደለ? ምክንያቱም ትልልቆቹ እነዚህ በያማሃ በምናምን አይነት ነው የነገሩት እና ልጁ ስራውን ላቆመ ሹፌር ነው የነበረው። ታክሲዋን መልሶ በቃ የራሱን ሌላ ላዳ ሊገዛ የኔን ኤክስ5 ዲሸጥ እዛ በቃ ልክ ስንገባ ቤት ውስጥ ኤክስ5 ተቀምጣለች። ልጁ ቁጭ ብሏል። ሲያይ እንደነገጠ አስታወሰኝ። ከዛ መሄድ ይችላለሁ አለ ዲገባ። ከዛ በቃ እዛው ተለያየም ማለት ነው። ኪቦርዷን አስቀምጠው ሄደ። ተመለሰች ከነ ትራኮቿ ምናምን። አልከፈልክበትም? አይ ምን ትከፍላለህ? እሱም እኮ ያው በቃ ልክ እንዳልሆነ ገብቶታል። ምንም መከራከሪያም የለውም። ገባ። ታክሲ ነው፣ ሰርቪስ ነው የሚሰጥህ። ያው ቢቻል መመለስ ነበረበት። አይ ነው አድቫንቴጁን ለመጠቀም ሞከረ። እጅ ከፍ ጥዬለት ሄጃለሁ። በቃ ልክ ከጅቡቲ ነው የመጣው ምናምን በእንትን በኩል ምናምን ብሎ ማት ስቶሪ ነግሯቸዋል ያው ለማሳመን ብሎ። ልክ ግን ሲያየኝ በቃ ያው ፈራ። ደግሞ ይሄ የነበርንበትም ቤት ጀነራል ፎቶ አለ ከነ ማዕረጉ አሁን ተብሎ አይደለም አጋጣሚ ነው። በዛ ሰዓት በቃ ለራሱ ነው የፈራው ወይ እንዳያስሩኝ ወይ እንዳይመቱኝ ብሎ በትህትና ነው የጠየቀው። መሄድ ይችላለሁ? አዎ ትችላለህ ተባለ። ከሱ ብሎ ወጥቶ ሄደ ማለት ነው። ይገርማል። ደስ የሚል አጋጣሚ ነው። ስዊት ባንድ በጣም ከተማው ላይ መስራት ጀመረ። ሄኖክ አበበ አለ ሲንገራችሁ ነው። ከአንተ ጋር በጣም ክሎዝ ናችሁ። ከዛ ወደ ያምርባታል አልበም እንሂድ 1997 በሳምፕል የተጀመረ ታሪክ ይኸው እስካሁን ድረስ የሚወደድ ሙዚቃ ሰርታችሁ እስኪ አጀማመሩ ሁኔታውን ፕሮሰሱን ትንሽ እስኪ። አጀማመሩ ያው ሄኒ ከቨር ነገሮች ነበር የምትሰራው የነፀሐዬን የነዋይን የቴዲን የዳዊት መለሰን ብዙ ዘፈኖች ይሞክራል እና ያው ጎበዝም ነበረ እዛ ሰዓት። በቃ ከባድ ዘፈኖች ይሞክራል። የግጥም ደብተር ሙሉ ደብተር ነው የነበረው። በቃ የተለያዩ ዘፋኞችን ግጥም ጽፎ ምናምን በቃ እንትን ነበረው። በጣም ክብር ነበረው እና ሶ አይ ቲንክ ያ ነገር የራሱን ደግሞ ድርሰቶች እንዲሰራ አሁን ጽሁፍ እንዲማረር ቶታል። እንደዚህ ተጽፎ ስታይ ያንን ስትገመገም ያስተምርሃል ብዙ ነገር እና ዘፈኖች ይጽፍ ነበር። እንዲያውም የሞከርናቸውም ዘፈኖች ነበሩ ቲቪ ላይ ሞተን እና ያው ዝም ብሎ በባንዱ አጥንተን ዝም ብሎ የተጫወትናቸው ነበሩ እና በቃ የተወሰኑ ዘፈኖች መጻፍ ጀመረ እና ሀሳባችን የነበረው እኔ ላቀናበረው ሳይሆን ወይ ኤልያስ ወይ ዳግም በሰዓቱ እነሱ ስለሆነ የሚሰሩት እኔ የማቀናበርም እንትኑም ውስጤ ኖሮም አያውቅም። እንደዚሁ አጋጣሚ የሆነ ነገር ይመጣል። በቃ ሀሳብ ሁሉ ሰው ሼር ሲያደርግ ያው ታረጋለህ እንደዚህ ሆነ ይሄ እንትኑ ዜማው እንዲህ ቢሆን የማለት ነው እንጂ ይሄ አቀናባሪ የመሆን ምናምን የለ። እኔ ኪቦርድ መጫወቱን ብቻ ነው ፍላጎት የነበረኝና ከዛ ሞከር ኤልያስ ጋር ሄድን። ያው እንደ ጓደኛም ስለሆንን አብረን ነበር የምንሄደው። ኤልቾ ጋር ሄድን። ኤልያስ ደግሞ ያኔ ከቴዲ ጋር ወደ አሜሪካ ሊመጣ ነበረ። የሆነ ሳምንት ምናምን ሲቀረው ነው የነበረውና ከዛ በቃ ሊሄድ ነው እንደዚህ ምን ያህል ጊዜም እንደምቆይ አላቅም ምናምን ከፈለጋችሁ ግን ስቱዲዮን ተጠቀሙትላለን በቃ ስቱዲዮን መጠቀም ትችላላችሁ ምናምን አለን። ያው ያኔ ደግሞ ኪዌዝ ምናምን ማናችንም ማናቀም ቴንኪዩ ብለን ዳግም ጋር መሄድን የተወሰነ ጊዜ ዳግም ጋር እንዲያውም አንድ ወደ ሙዚቃ ምናምን ሞክረው ነበረ ከሄኒ ጋር። ከዛ በቃ እያለ ሄዶ አንድ ዘፈን የሆነ ቬስሪ የሚል ኪቦርድ ነበረ ከፍቅር አዲስ የነበራት ኪቦርድ ነው። ከሱ የወሰድኩት ኪቦርድ ነው እዛ ላይ። ከዛ በፊት የፋሲል ደሞዝን አልበም ሰርቻለሁ
የባህል አልበም የባህል ብዙ ሰው አያውቅም እሱንም። እና ብዙ ሰው የመጀመሪያ ስራዬ የሄኖክ ነው የሚመስለው፣ ግን የፋሲል ደሞዝ የትኛው ነው አልበም ነው አይሮን ነው ቁጥር 4 ይሆን ምናምን። አሁን እንዲያውም ሪሚክስ አድርገው 1-2 ዘፈኖች ሰርተዋል። በጣም የተወደዱ ዘፈኖች አሉ ከአልበሙ ላይ እና እሱ ራሱም እሱ አልበም ያው አቤና ፋሲል ሆነው ነው እንትን ያሉት። እዛ እነሱ ጋር እየሄድኩኝ በዛ አጋጣሚ ነው ኪቦርዱንም ያገኘሁት። እሱም ራሱ ሌላ ረጅም ታሪክ ነው አወራሃለሁ። እና እሱ ኪቦርድ ላይ ያው መቅዳት ጀምሬያለሁ እና እዛ የፋሲልንም መሞክረውንም እያመጣው አሰማቸው ነበር። ይሰሙታል፣ አስተያየት ይሰጡኛል ምናምን ነጆሲ ምናምን። እና ከየት እንደመጣ ሀሳቡ አላውቅም። ያምርባታል የሚለውን እንሞክረው ተባባልን። ግን ዜማውን ሸምድደህ ወይም በክር እየከፈትክ ነው የምታቀናብረው። አሁን ኮምፒውተር ላይ የዘፋኙን ድምፅ ትቀዳና ድራም ምናምን አድርገህ እዛ ላይ ነው ሙዚቃው የምታደርገው። ይሄኛው ድምፅ አይቀዳም ኪቦርዱ፣ ድምፁን በቴፕ ሄኒ ዜማውን ያንጎራጎሮችን እሱን እየከፈትኩኝ እየሰማሁኝ ያንን ዜማውን እያልኩኝ ለእሱ ምናምን እንደዛ ነው አልበሙ ሙሉ የተሰራው። ሰዋያቼ የመጀመሪያ ሳምፕሏ ያምርባታልን በቃ የምታውቀው ከነ እንዳለ እንደዛ ሰራ ነውና ለክብረት አሰማ ነው። እነ ክብረት ጋር እንሄድ ነበረ ሪካርዲንጎች ምናምን። አንዳንዶቹን የቲቪ ቀረጻዎች ኬቢ ነው የቀዳንና ሚክስ ያደረገልን እና በቃ በተለያየ አጋጣሚ እነሱ ጋር እንገናኝ ነበረ እና በቃ ለእኛ ደግሞ ትልልቅ ሙዚቀኞች ናቸው። ኬቢ በተለይ በጣም በቃ እኔ በሳውንድም በምንም በቃ ብዙ ነገር ያገዘኝ እሱ ነው እና እነ ኬቢ ጋር ያው ስናሰማው ወደደው። እንዴ ይሄ እኮ ያለቀ ሙዚቃ ነው አለ። ሞራል ሰጠን። በቃ እኛ እንደ ሳምፕል ነው እሱን ሌላ ቦታ ወይ ሄዶ እንዲሰራ ወይ ደግሞ እንደገና በባንድ እንድንቀዳው ምናምን። ግን ሲሰማው ይሄ ያለቀ ፕሮዳክሽን ነው፣ ከፈለጋችሁ ሚክሲንጉን ላግዛችሁና ይሄ እኮ በቃ ያለ ምንም አይፈልግም ማለት ደግሞ እውነቱን ነው። አሁን የወጣው ስራ ማለት ነው በቃ። ከዛ በዛው ቀጠልን። 2ኛ 3ኛ ምናምን መጀመሪያ ቀስ እያልን ነበር። ወደ መጨረሻ ግን በቃ አልበሙ ሊያልቅ ሲል በቀን 1-2 ምናምን ቤት ውስጥ ነው ደግሞ ቤት ውስጥ ቁጭ ብዬ ይሄን ይቀርታ ትልካለች። ቤት ውስጥ ቁጭ ብዬ በቃ ሰራለሁ፣ አሰማታለሁ፣ ወይ ኪቦርዱን ከፍቼ ዝፈኝላታለሁ፣ በቴፕ እንቀደዋለን። ከዛ እንደዛ እንሰማዋለን። አሪፍ ከሆነ ክብረት ጋር እንሄዳለን። እሱም ራሱ የሆነ ዘዴ ፈልጎ ነው እንዳለ እንትኖቹ ተበታትነው እንዲቀዱ የሆነ ሜተድ አርጎ ኬቢ በጣም ተባብሮናል። እሱን አርጎ በጣም ቆንጆ አርጎ ሚክስ አደረገው። ያ ነው በቃ ያምርባታል አልበም። የሚገርም ኪሩ፣ እኔ በጣም ነው የሚገርመኝ እሱ አለ። የምሬን ነው የምልህ። እያንዳንዱ ሙዚቃ ላይ የተጠቀምከው ኢንትሮዳክሽን ፓምፓፓም በደበደበደም ፓምፓፓም ተንትተንተንበረደ እኔ ልምዳለው በጣም አሜዚንግ ነው። ኤነርጂ ነበረ ይህ ላይክ ገና የመጀመሪያ ስራ ነው ከሚል ሰው የሚጠበቅ አይደለም። የሰራው ነገር የሚገርም ነው። ስቲል እስካሁን እስካለንበት ክለብ ይሰራል፣ ሲሰማ የሚገርም ነው። አጋጣሚ ነው። ያው እኔም ብዙ ተምሬያለሁ ሙዚቃ። የብዙ ሰው ሙዚቃ እንጫወታለን፣ የበጋዝን እንጫወታለን፣ የኤልያስን፣ የዳግምን፣ የሌሎቹንም በዛ ሰዓት የነበሩ ማታ የሙልጌታ አባተን ምናምን። እነዛን ከመጫወት የተወሰኑ ሀሳቦች፣ አይዲያዎች፣ በተለይ ሳውንዶችን ፈልገህ ማግኘት ምናምን እሱ ነገር አግዟል። ግን አሁን ደግሞ ሳስበው ያን ማለት ምንም እንትን አልነበረም። ስንሰራ ምንም ፕሬዠር አልነበረብኝም። ማንም ሰው አያቀኝም። ማንም ሰው ካላወቀህና ለአንተ ምንም ከሌለው ጀጅመንት አትፈራ ጉዳይ አይደለም። እና በዛ ሰዓት በቃ እኔ በቃ ደስ ያለኝን ነገር ነው የሰራሁት። ፕላስ ሄኒም በቃ ሙሉ ለሙሉ ሲሰማቸው ደስተኛ ነው፣ ምንም ብሎ አያውቅምና ኦልሬዲ ቴስታችንም ተመሳሳይ ነው። ተመሳሳይ ሙዚቃ ነበር የምንሰማው እና በዛ ምክንያት የተለያየ እንትንም አይኖረንም። በቃ ደስ ነበር የሚለው እና በነፃነት ነው የሰራሁት። አይ ቲንክ ነፃነት ወሳኝ ነው። ነፃነት ምል የሌላ ሰው ብቻ ሳይሆን የራሴ የማይምሮ ነፃነት ነበር። አሁን ለመስራት ስነሳ ብዙ ነገር ታስባለህ። ሁሉም አሬንጀር የሚቸገርበት ነገር እሱ ነው። በቃ ምንድነው አሁን መስራት ያለብኝ ይሄ ሙዚቃ በቃ ትፈራል። ያወክ በሄድክ ቁጥር የተማርክ በሄድክ ቁጥር ፍርሃት ይመጣል። ከዛ በኋላ በቃ ገና ሙዚቃውን ሳትጀምረው
ብዙ ውሳኔዎች ውስጥ ገባል። እሱ ችግር የሌለበት ሰው በጣም ብዙ ነገር ክሬቲቪቲ ላይ መስራት ይችላል። ያ ኮንፊደንስ ያለው ሰው ምንም ሆነ ምን የፈለግኩትን ሰራለሁ የሚል ሰው ሞር ይሰራል። ግን ይሄ በጣም ራሱን በጣም ኮስችን የሚያደርግ ሰው ምናምን እየቀዘቀዘ ነው የሚሄደው እና እኔ ያኔ ያው በነፃነት ስለነበረ ነው የፈለግኩትን ነገር ነው። ምክንያቱም ማን ያቀኛል አሪፍ ሆነ አልሆነ ማንም ጀጃ ያደረገኝም ብዬ ነው የማስበው። ከዛ በኋላ ግን እሱን አልበም በቃ ወደድ ነው ምናምን ሲባል ከዛ በኋላ ነው በቃ መጨነቅ እና አንዱ ከዛ በኋላ ከመጡት ስራዎች ጋር የሚለያየው የእሱ ሙሉ ፍሪደም ነበረ። ይህ ነው ግጥምና ዜማዎች አዘፋፈኑ በጣም በሳል ነው። በቃ የማይደገም ነገር ነው የሰራችሁት። የምሬን ነው የምልህ። በቃ ግጥምጥም እንደዛ በግሩፕ ጸብ እንዲግሩ ሰቅሎ ያስጣለው ልጅ እዚህ ጋር ይሄን መሰለ ዜማና ግጥም ይሰራል ብለህ እንዴት ትገምታለህ? በጣም ይሄኒ ደስ የሚለው በቃ በዛ ሰዓት የሆነ ከባድ ፍቅር ውስጥ ነበረ። በቃ ለአልበሙ እንዲያውም መታ ብትሸለም ደስ ይለኛል ልጅቷ። ለመሰለ እውነተኛ ታሪኮች ናቸው አብዛኛው እዛ ላይ ያሉት እና ምናቃቸው ናቸው። በቃ የእሱ ፔን ነው ምናየው ነው ያለው ነገር ነው። ግን ለአልበሙ በቃ አይዲያ ይመጣለታል እና ስሜቶቹን ሲገልጽ በቃ በጣም ጥልቅ ነው እና የተሰማውን ነው። እንዲያውም ምንም ያለ እንትን ነው ውርድ ውርድ አድርጎ የጻፋቸው ማለት ነው እና ጠቅሟል ለአልበሙ። እኔ ደግሞ ያው እንዳልኩ ነፃነቱ ነበረ። በቃ መወዳቸውን ስራዎች እያሰብኩኝ በእንደዛ ነው ተነስተን የሰራ ነው። ይገርማል። የሚገርማል በሆነ እሱ አለፈ። ከዛ በኋላ የነ ናቲማን እነ ቤቲጂ ከአንተ አይበልጥም መጣ። እዛ ጋር ደግሞ ሌላ ሰው ሆኖ መጣ። ባም 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 ኤሌክትሮኒክስ ሃውስ ሪትም በጣም ፈጣን የሚገርም ሳውንድ ያለው ሰው ደግሞ ይዘ መጣ። ይህን ናቲና አምሮኝ ምናምን እዛ ውስጥ እሱኛውን ኪሩቤል እስኪ ንገረኝ ምን ነበር? እሱም አሁን የናቲ ነው። አሁን ይሄ ያልካቸው ሙዚቃዎች በሙሉ አሁን ያ ኢዲኤም ነገሩም የናቲ አይዲያ ነው። ምክንያቱም ያኔ ብዙ ሙዚቃም እኛ ሀገር አልነበረም። ፕሮባብሊ የሆነ አንድ ሙዚቃ ነበረ ምንድነው እዚህ አሜሪካ የተሰራ፣ ከዛ ውጪ አልነበረም። ምንድነው የሆነ ወራጅ አለ ምናምን የሚል አይደል ምናምን የሚል ነገር እንደሱ ነበረ። ከዛ ውጪ አልተሰራም። እንትኑም ራሱ እኮ ቴክኖሎጂውን በዛ ሰዓት የነበረው አይፈቅድም ነበር እና ናቲ ነው እንደዚህ አይነት ነገር እኛ መስራት ለምን አንችልም? ናቲ ወኔ ያለው በቃ እና ያኔም የእንትንንም ስንሰራ አምሮኝንም ስንሰራ በዛ ሰዓት በቃ በጣም ሜንስትሪም በደንብ የሚሰሙ የነበሩ የዌስተርን ሙዚቃዎች እየሰማን ነው የሰራ ነው። ያው ናቲ ደስ የሚለው እሱ ነው። ፑሽ ያደርግሃል በደንብ በቃ የምትችለውን በሙሉ ተጠቅመ አሪፍ ነገር ብቻ አሪፍ ነገር ይምጣ ነው። የናቲም አስተዋጽኦ ነበረው። የቤቲንም ዘፈን ስንሰራ ያው ከመጀመሪያው እነሱ የዛን ጊዜ ደግሞ በቃ እንደዚህ አይነት ይሄ ኢዲኤም እንደገና እንደ አዲስ የተነሳበት ሰዓት ነበረ እና በጣም መዓት የሚወጡ ሙዚቃዎች እንደዛ ነው የነበሩት የዛ ሰዓት እና በቃ እሱን ወደዛ ሳውንድ ግን በቃ መከራ ነው የነበረው። ምክንያቱም ኪቤዝ ላይ በቃ ውስን ትራኮች ነው እንትን የሚል እና ብዙውን ሲንሳይዘር ኦዲዮ ነው ላይቭ ነው በብዛት የተቀዱት። የሆነች ትንሽ የሚኒ ኮርግ ነበረች። በቃ ተጨነቀ ነው የምልህ ፕሮጀክቱ። ያልገባ ትራክ የለም። ምክንያቱም ከአንድ ሴክሽን ወደ ሌላ ሴክሽን ሲሄድ ሌላ ሳውንዶች ሌላ እንትን ነው የሚመጣው፣ ሌላ ትራንዚሽን ሌላ ምናምን ነገር ነው የነበረው። እንዲያውም ታናሽ ወንድሜ አማን በቃ ይህንንም ስማው እያለ እሱም በጣም ይወድ ነበር ኢዲኤም እና ያው ያመጣል ግብአቶች ሌላ ሙዚቃዎች ናል። ግን በቃ ጥሩ መጣ። በጣም የሚገርም አንድ ስቴፕ ያልሰማነውን ነገር ነው ያሰማችሁንና ለዛም መመስገን አለብህ። ወደ ሚካኤል በላይነት ልምጣ። በጣም ረጅም ሰዓት ባወራ ደስ ይለኛል። ያለኝ ነገር እየዘለልኩ እየመጣ ናፍቆትና ፍቅር ያንተ አቅም በደንብ የታየበት አንተና ሚኪ ሃይላንድ ናችሁ ሁለታችሁ በደንብ አውትሻይን ያደረጋችሁበት አንቺ የሌለሽ ጊዜ እንደዛ ዳርክ የሆነ ሙዚቃ ያኔ ኢንተርቪው ሲያደርገው ማውረቸዋለሁ። ኪሩ ነው አለኝ ራሱ። መጀመሪያ እንደውም እዚህ ጋር ልጠይቅ እንፈልገው ግጥሙን ትሰማዋለህ? ስሜቱን
የምታደርገው እስኪ ንገረኝ። ያው እሱ ዘፈን ያው አለመስማትም አትችልም እንዳለ ከላይ እስከታች ያው ትንሽ ከባድ ነው ስሜቱ። እንዲያውም የሆነ R&B ነገር ስለሆነ ፊሉ ያው የሚያሳዝን ነገር ነው እንትንም የዘፈኑ ይዘትና እሱን ሁለቱን ለማስታረቅ ነበረ ጥረት ያው ያደረኩት። ሶሞር እንደዚህ ይሄ ስትሪንግ ያለው ነገር ምናምን በቃ ይሄ ሃርሞኒዎቹ ላይ ምናምን እንትን አለ። ግን ለሚኪ ደግሞ በጣም በቃ ስሜት ያለው ዘፈኑ ነው ለሱ እና ያንን ወዲያው ነው ገና ስናወራ ምናምን የሆነ ከእሱ ጋር የተያያዘ ነገር እንደነበረው ስለማቅ እሱ ላይ ሞር በደንብ ፎከስ አድርገን ነው የሰራ ነው። አሪፍ ጊዜ ነበር። ከባድ ቻሌንጅ ነበር። ከዛ በፊት የነበረው አልበም በጣም ኃይለኛ አልበም ነው እና በቃ በጣም ከባድ ነው። ከእንደዚህ አይነት አልበም በኋላ ተቀብለ ስትሰራ ያው አደገኛ ነው። ኃላፊነቱ ከባድ ነው። ግን እናንተም እኮ አሁን ለምሳሌ ትንታ ዳምበርዳዳ እነ ማይክል ቦልተንን ዘፈን ነው ወደዚ አይነት ሳውንድ ነው የሚጠጋው። በቃ ፋንክ የሚገርም ፋንክ ሆርን ሴክሽኑ ምናምን ከፍ አድርጋችሁት እኮ ነው የሰራችሁት። ጥሩ ነው የነበረው፣ ቆንጆ ነበረ። እሱም ብቻም ሳይሆን ከሚኪ ጋርም ደግሞ በቃ የተለያዩ ባንዶች ውስጥ እንጫወት ነበረ። አይ ቲንክ ጃኖም ጀምረን ነበረ የዛ ሰዓት እና በደንብ እየተያየን የሰራ ነው። በቃ እሱ ጋር ያሉትን እየሰማን ምናምን እኔ ጋር ያሉትን ሳውንዱንም ለማቀራረብ እንዲያውም የመጨረሻውን ፋይናል ሚክሱን እኔ ጋር ነው እንዲያውም የሰራን የሚኪን ራሱ ሙዚቃዎች እቃውን ይዞ መጥቶ ምናምን እኔ ጋር ሆኖ በቃ አንዳንድ ነገሮች አስተካክለ ምናምን ጥሩ ነበረ። ሚኪም ጎበዝ ነው ምልህ አሁን ሙዚቀኛ የሚመቸውን አይነት ነገር በጣም የሚፈልገውን ነገር በደንብ ኤክስፕረስ ያደርግልሃል። ሪፈረንስ ሙዚቃዎች ይልክልሃል። ስሜቱን ዋናው እሱ ነው። አሁን ዘፋኝ የሚፈልገውን ስሜቱን ከተረዳኸው፣ ምክንያቱም ቀድሞ እሱ ጋር ነው ዘፈኑ የሚሆነው አይደል? ግጥሙን፣ ዜማውን በተለይ ደግሞ ሚኪ ራሱ ስለሆነ የሚሰራው ዜማውን እሱ ጋር የቆየ ነገር ነው። እሱ ጋር የቆየ ነገር ስትረከብ ማወቅ አለብህ እሱ ጋር ምን ያህል ድረስ እንደመጣ ለዛ ሙዚቃ ያለውን ስሜት ከዛ ሰው በደንብ ዳይሬክሽን ያስፈልግሃል ከፈጠረው ሰው ጋር ማለት ነው። እና ምንም አንድ ቀን ከአንተ በፊት አንድ ቀን ቀድሞ የሰማው ሰው ከአንተ የተሻለ ነገር ይኖረዋል ለዛ ሙዚቃ እንኳን ረዥም ጊዜ ቆየ እና ያንን በደንብ ኤክስፕረስ ማድረግ ይችላል ሚኪ። ሙዚቃዎችም እንደዚህ አይነት ስሜቱ እንደዚህ እንትኑ በእንደዚህ ቢሆን ምናምን ይልሃል። የሆነችም ደግሞ ስተት ወይም ልክ ያልሆነ ነገር ካለ ወዲያው ነው ይለያታል። ችን ነገር ወይ ትራንዚሽን ሊሆን ይችላል ወይ ብሪጅ በቃ ቶሎ ይለየዋል። ግን ያንን በቃ አይቀይርም። ደጋግሞ ሺህ ጊዜ ቢሰማው ያችን ልክ ያልሆነች ነገር እንትን አይላትም፣ ከአይምሮ ላይ አትወጣም እና እሱ እንድታስተካክል ያደርጋል። እና ጎበዝ ነው። ከሚኪ ጋር መስራትም ያው ጥሩ ጥሩ ሰው ገጥሞናል። በጣም እሱ ነው ሚዚካል ነው ሚኪ ራሱ በጣም ፒያኖ ስለተማረ በጣም ሚዚካል ነው። በጣም ይገርማል። እስኪ አንድ ገጠመኝ እናወራ። ከቴዲ አፍሮ ባንድ ጋር ትልቅ ሾው ነበር። ኧረ እሱ ከባድ ነው እና ሰው ለመሰለ በዚህ ሳይድ ይህም እንዳለ ይህም አለ ገባ እና ሳውንድ ሼክ ምናምን ጨርሰ ሁሉ ነገር አድርገህ ቤት ተመልሰ እስኪ ንገረኝ። እሱ ታብቋት የቦብ ማርሊ 60ኛ ዓመት ሲከበር በጣም ትልቅ ኮንሰርት ነው። መስቀል አደባባይ ነው። በጣም ማዕት ሀገር ላይ ይተላለፋል ቀጥታ። ያው የዓለም አቀፍ ኮንሰርት ነው እና በደንብ ተዘገበ ምናምን ነው። ራሱ ኢትዮጵያ ራሱ ለማምጣት በትግል ነው እሱን ኮንሰርት እንዲመጣ የተደረገው እና ያው ቴዲ ትልቅ አርቲስት ነው። እንደ ኦፕነር ነው እንዲያውም የሄድ ነው እኛ ከቴዲ ጋር። ምክንያቱም እንዳለ ከዛ በኋላ ያሉት አርቲስቶች በሙሉ በዓለም አቀፍ ደረጃ ትልቅ አርቲስቶች ናቸው። ማአት ማክሲ ፕሪስት፣ ቦብ ማርሊ ልጆች አሉ፣ ሎረን ሂል፣ ያልመጣ የለም በቃ እና ሲሪየስ ኮንሰርት ነው። እኛም በደንብ አጥንተናል። እኔ ራሱ የገባሁት የሆነ ሰው ብቻ ቪዛ የነቢዩ ይሁን ምናምን በእንደዛ አጋጣሚ ነው። ላይን ክለብ የምንጫወት ስለነበረ ከአፍሮ ሳውንድ ጋር ተቀላቅለንም እነሱም ከኛ ባንድ ጋም ሸዋንዳይና ቴዲም ከስዊት ባንድ ጋም የተወሰነ ቀን ይሰሩ ነበር
በዛ አጋጣሚ ነው ያስገቡኝ። ተጠና ከአቡጊዳ ባንድ ጋር ምናምን በቃ አሪፍ ነበረ ጥናቱ። ያው በደንብ ታይት ሆኖ አሪፍ መጣ። ከዛ ሳውንድ ቼክ ምናምን ተደረገ። አይ ቲንክ ከአንድ ቀን በፊት በነጋታው የስራው ቀን ቲንክ 8 ሰዓት ነገር 8 ሰዓት እዚህ ድረሱ። አሁን እኛ ሀገር ምን አለ የለመድ ነው 8 ሰዓት ይባልና 10 ሰዓት ወይ 11 ሰዓት ምናምን በሀገሬ የለመድኩት ማለት ነው፣ በአበሻ ሰዓት በሚባለው። እነሱ ለካ እንደዛ አይደለም። 8 ሰዓት ነው፣ ቀልድ የለም። በቃ እያንዳንዷ ደቂቃ በቃ ነገሩ በህይወቴ ትልቅ ትምህርት የወሰድኩበት ቀን ነው፣ አስደንጋጭ በሆነ ሁኔታ ቢሆን። ከዛ እኔ 8 ሰዓት ላይ ቤት ነኝ። ቤት ፐርም ቀባ ነበር ያለ እና ስማ ፐርሜን እየተቀባው ቲቪ ተከፍቷልና ሳይ አብሮኝ የሚጫወቱት ባንዶች ሙዚቀኞቹ ስቴጅ ላይ ወጥተዋል። ማለት በጣም ከመደንገጥ የተነሳ እንደገና እናቴን ጠየቋት። ማለት ቆመዋል ባንዱ እዛ ላይ አልኳት። ማለት አይኔ መሰለኝ አዎ ስትለኝ በቃ እንደዚህ በጭንቅላቴ ነው ባልዲ ውስጥ የገባሁት። ከዛ ያው መታጠብም አይደል እንዲህ ነገር አርጌ ኮፍያ አርጌ ኪቦርድ ይዤ ወጣሁ። ከዛ ታክሲ ይዤ መሄድ የነበረብኝ በስጢፋኖስ በኩል ነበረ። እኔ በእንትን በኩል በዚህ በሀራምቤ በኩል ነው የወረድኩት በቸርቸር። ከዛ ሀራምቤ ጋር ተዘግቷል መንገዱ። በቃ ከዛ በኋላ መኪና ወደዛ ያልፍ በቃ። ከዛ በኋላ ኪቦርድ ይዤ በዛ መንገድ በቃ እየሮጥኩኝ እስከ መስቀል አደባባይ ጊዮንን አልፌ ምናምን። ሰው ደግሞ ጥቅጥቅ ብሏል ማለት የለም በቃ። ከዛ ልክ ስደርስ ይሄ እንትን ብረት የተከለለበት ስቴጁ በጣም ከሩቅ ነው የሚታይ። ቢያንስ አሁን በዛ ሰዓት 30 ምናምን ደቂቃ ያልፋል። እኔ ከቤት ተጫውተዋለሁ ዘልዬ እዛ እስክደርስ ያለው ማለት ነው። እና ቆመዋል ባንዱ አልጀመረም በቃ። እና ሰው ምናምን ይላል እዛ ያለው በቃ ይጨቃጨቃሉና በጣም ሩቅ ነው ያሉት። በቃ አዲስ አለ አዲስ ገሰሰ የቴዲ ማናጀር አዲስ ስላል አይሰማ ህዝቡ እየጮኸ ማን ይሰማኛል? በቃ እግዚአብሔር ይስጣው። መጨረሻ ላይ ፌዴራል ነበረ አየና ነገሩን በቃ ያው ኪቦርድ ይዣለሁ ምናምን አስገባኝ። ታጋለ አልያዝኩኝ ምን አላልኩኝ። ከዛ በቃ ሲሄድ ራሱ የሆነ በእንትን ህዝብ በሚመጣበት በእንትኑ በደረጃው አይደለም ሄድኩት። በዛ ጋር ማክሰስም የለኝም። ኪቦርድ እንደዚህ ስቴጁ ላይ ምናምን አድርጌ ብቻ ተጎትቼ ምናምን ወጣሁኝ ስቴጅ ላይ። በቃ እነሱ መጀመር ብቻ ነው የሚፈልጉት በዛ ሰዓት። በቃ ማንም ምንም አላለም። ቢገሉኝ ደስታቸው ነው፣ ግን በቃ ሙዚቃው መሰራት አለበት። ሰዓቱ ደግሞ ሄደ። የተሰጠን ሰዓት እንትን የተባለው ሰዓት ነበረ። ብቻ የተወሰነ ሙዚቃ ሙሉንም ሾም አልሰራንም። የተወሰነ ሙዚቃ ተሰራ። ምን አለ አላገኘኋቸው። እኔ ጠፋኝ። እንዳመጣጤ ነው የወጣሁት። ስወጣም ራሱ በጓሮ አይደል የመጣሁት፣ በጓሮ ምክንያቱም ግን የሙዚቃ ነገር የሚገርምህ እሱ ነው። ስቴጁ ላይ የነበረው ነገር አሪፍ ነበረ። ህዝቡ በቃ የነበረው ነገር ምናምን ነበረ እና ተደስተው ነው የወረዱት። ተረስቷል ነገር እየወራሱ ግን ቢያስታውሱት ደግሞ በቃ የሆነ ቢደበድቡኝ ሁላ ነው ይመስል። በቃ ሄድኩኝ። ይገርማል። አለፈ እንደ ቀልድ። ግን በቃ በጣም አስደንጋጭ አጋጣሚ ነው። ይገርማል። ለአንተም ለሁሉም ሰው ትልቅ ትምህርት ነው በጣም። ከዚህኛው አዝናኝና አስደንጋጭ ታሪክ ደግሞ በህይወት በጣም ትልቁን ቦታ ስለምሰጠው ወደ ኖቤል ፕራይዝ ማለት ክቡር ጠቅላይ ሚኒስትር ዶክተር አብይ የተሸለሙበት ወደ ኖቤል ፕራይዝ ፕሮግራም እንሂድ። ትልቅ ፕሮግራም ነው። እስኪ ንገረን ድባቡን። በአለም ላይ የሚታይ ነው። ያቀረባችሁት ሙዚቃ ይገርማል፣ ቀረጻው ይገርማል። ጠቅላይ ሚኒስትሩ አያውቁም፣ ሰርፕራይዝ ነው። እስኪ ንገረን እንዴት ነበር? እኔ ጋር እዮብ ነበረ መጀመሪያ የደወለልኝ፣ ቤቲ ጂ ማናጀር ማለት ነው። እዮብ ይሳቃል እና እሱ ደውሎልኝ አንድ ስራ አለ ኖርዌይ ምናምን አለኝ። ያው ወዲያው አልመጣልኝም፣ አልነገረንም ኤግዛክት እንትኑን እና ያው እንደዛ ተባለ። በእንደዛ አይነት መንገድ ነው የሰማሁት። ከዛ በአጭር ቀን ውስጥ ስለነበረ የተወሰነው አንደኛ ያው ቪዛም ያለው ሰው
ቢሆን ይመረጣል። ምክንያቱም ቪዛ ፕሮሰስ ማድረግ ከዛ በኋላ ረዥም እንትን ነው። እንደተባለውም ደግሞ ከነሱ የመጣ ነው ሪኩዌስቱ። እንደዚህ እሳቸው ሲሸለሙ እዛ ሀገር ያለ ባንድ ቢጫወት የሚለው ሀሳብ እና ሰው ድንገተኛ ነው ማለት ነው። እና በዛ አጋጣሚ ያው እኔ ሀዲንቆ ምሳሌ ሶስታችን ነበረን ቪዛ ማለት ነው። እና በቃ ግሩፑ እንደዛ ሆነ። ከዛ ዛም ተጨማሪ ሙዚቀኞች ነበሩ ትሮምቦን የሚጫወት ከነሱ ጋር ምናምን ኮሚኒኬት ማድረግ ተጀመረ። ያው ከቤቲ ጋር ማጥናት ጀመርን። መጀመሪያ እንዲያውም ያጠናናቸው ሙዚቃዎች ሌላ ነበረ። በኋላ ላይ ተቀየሩ። ይሄ ሙዚቃ ቢሆን ይሻላል የሚል እነሱ መረጧቸው። ከዛ የተወሰነ ቀን ሲቀረው ነው እንዲያውም ያወቅ ነው እኛ ራሱ የኖቤል ፕሮግራሙ ላይ እንደሆነ የምንጫወተው። በቃ በጣም ደስ አለን። የሚገርም ቀድመው ነው ፕሮግራሙ ምናምን ሁሉ ነገር የላኩልን እና የሙዚቃውን ደግሞ እያንዳንዷን ከነሰከንዷ ማወቅ ይፈልጋሉ። ምን ያህል ሰዓት ምን ያህል እንደሚወስድ እና እሱንም ቀርታችሁ ላኩልን ተብሎ በቃ ሪሄርሳሉ ምናምን እንደዚህ ነው የነበረውና ያው ፕሮግራም ሲመጣለ ይገባል በጣም ሲሪየስ እንደሆነ። በዚህ ሰዓት ትገባላችሁ፣ በዚህ ሰዓት ትወጣላችሁ፣ እዚህ ጋር የቡና ብሬክ አላችሁ 5 ደቂቃ ምናምን እንዳለ የ3 ቀን የ4 ቀን ቆይታችንን ተጽፏል። ፍሪ ታይም ሁላ ተጽፏል። ከዚህ ሰዓት እስከዚህ ሰዓት ነፃ ነው የፈለግከው ማድረግ ትችላለህ። ሌላውን ግን በተለይ የስራው ቀን የሳውንድ ቼኩ ቀን ምናምን በጣም ኃይለኛ ስኬጁል ነው። ደቂቃዋ እያንዳንዷ ነች 5 ከ06 ምናምን አይነት እና በቃ ይነግርሃል። አሁን ቀልድ የለም ማለት ነው። እና እዛ ስትሄድ ማን እንደሚረከብ ሰውየው ምናምን ሁሉ ነገር ነው የሚገልጹልህ። ኢንስትሩመንታችን በምን አይነት መንገድ እንደምንወስድ ምናምን ሄድን። በቃ እያንዳንዱ እንደ ተጻፈው ነው። በጣም ሲሪየስ ናቸው። ስኬጁል ላይ ምንም ቀልድ የለም፣ በሰዓት ቀልድ የለም። እና ደስ የሚለው እዛ ያየሁት ነገር እያንዳንዱ ሰው የራሱን ስራ በቃ በስነስርዓት ነው የሚሰራው። ወደ ሌላ ሰው ስራ ላይ የማይገባም፣ የራሱን ግን ጥርት አድርጎ ነው የሚሰራው። እና አሁን የቪዲዮ ክሩ ነበራቸው። የቪዲዮ ክሩ የአገሪቷ ያው የዋናው ስቴሽን እንትን ማለት ነው የመጣው ክሩ። ኦዲዮም እንደዚህ 2-3 ነበሩ ኢንጂነሮች ምናምን። በቃ ሙዚቃውን ደጋግመን እንድንጫወትላቸው አደረጉን። በቃ ሙዚቃውን ብቻ ተጫወቱ ነው ያሉ ማይኪንግ ምናምን ካስተካከሉ በኋላ። ከዛ እኛ እየተጫወትን እነሱ እያንዳንዱን ነገር ዳይሬክት አድርገው ጨረሱት ማለት ነው። እና አሁን የላይቭን ፕሮግራም ኦልሬዲ እንትን አድርገው ጨርሰውታል። ካሜራ አንግሉ እንዴት አድርጎ የትኛው ማምኑ ጋር እንደሚጫወት ምናምን። እና አሁን ሳየው ይገርመኛል። እና ላይቭ አይመስልም፣ አልቆ ተቀርጾ በብዙ ካሜራ ኤዲት የተደረገን የሚመስለው ግን አይደለም። በቃ ላይቭ ነበረ፣ ያ እየሄደ ነው የነበረው። እና ግን እያንዳንዷን አንግል እነሱ ኦልሬዲ ጽፈው ምናምን ጨርሰውታል። ሳውንዱንም ምናምን እያንዳንዱን በቃ እና የምትቆምባት እንኳን ቦታ የምትቀየር ነገር አትኖርም። በቃ ሳይን ተደርጎ ከዛ ሰላምታ ንጉሶች ስለሆኑ ያሉት እንዴት ሰላም ማለት እንዳለብን እኩል እሱን ራሱ ወደ 6 ያላልነውም ብለህ ነው ሙዚቃው ባለቀ ቁጥር መርሳት የለብህም። በቃ ልክ ሰውነት እስኪ ለምዶ ድረስ ያክል ማለት ነው። እና በጣም የሚገርም ቆይታ ነው የነበረን። እና በቃ ሳናስበው ነው ያለፈው ፕሮግራሙም። ከዛ ደግሞ ደስ የሚለው ራት ፕሮግራምም ነበረው በሙሉ እዛ ላይ የነበሩት ንጉሶቹ ምናምን መሪዎቹ ምናምን ከነሱ ጋር እና ደስ ይላል በጣም ያንዳንዱን ሰው ያከበረ አይነት ፕሮግራም ነው የነበረው። በጣም ትልቅ ነው። እኛም ራሱ በቲቪ ስናየው በጣም ፕራውድ ያደረግንበት። እኔ እንደ ሙዚቀኛ ራሴን እዛ ጋር አስቀምጨው ዊሽ እዚህ ጋር በሆንኩ የምትለው የውጭ ራሱ ሙዚቀኞች አሁን እኔ ብዙ ቫሊዩን አላውቀውም ነበረ። ያው ኖቤል ትልቅ ነገር ነው፣ ግን ልክ አሁን የውጭ ሙዚቀኛ እንደዚህ ኖቤል ምናምን ስቴጅ ስትላቸው በጣም ቢግ ዲል ነው በጣም እና በኋላ ነው እንዲያውም ያወቅ ነው የሄድ ነው። እና በጣም የሚገርም አጋጣሚ የሚል እድል ነው። ከዚህ ልነሳና አንተን አቅርቤ ስለ አበጋዝ ሳናወራ ብንቀር ከፍተኛ ወንጀል እኔም በሁሉ ባንተ ራሱ ለአበጋዝ ልዩ ነገር አለ በጣም እኛም እጅግ የምንወደው የምናከብረው ስጦታችን ነው አበጋዝ። ከነ ስነ ስርዓቱ፣ ከነ ጸባዩ፣ ከነ ዲሲፕሊኑ፣ ከነ ችሎታ በጣም እስኪ የሆነች ነገር በል ስለ አበጋዝ።
ያው እንዳልከው ነው ለሁሉም ሙዚቀኛ በተለይ ኢትዮጵያ ውስጥ ላለ ሙዚቀኛ በእኛ እድሜም ከኛ በፊትም የነበሩትም በሙሉ አበጋዝ ኢንስፓየር ያላደረገው ሰው የለም። ቀጥታ እንኳን ኢንስፓየር ያላደረጋቸው እንኳን ሰዎች ባይሆኑ አበጋዝ ኢንስፓየር ያደረጋቸውን ሰዎች የሚያደንቁ ደግሞ አሉ። ገባ? እንደዚህ ነው፣ ተቀጣጣይ ነው። ምክንያቱም እነ ኤልያስም እነ ዳግምም ሁሉም ከአበጋዝ ያልተማረ ሰው አበጋዝን እንደ ሜንቶር ያላየ ሰው የለም። እና የኔ ምናልባት አባቴን በጣም ይወደው ነበረ። ከአባቴ ጋር ያው የተወሰነ ጊዜ አብረው ተጫውተዋል። ጋሽ ዳዊት ለትምህርት ውጭ ወጥቶ ነበር የሆነ ጊዜ እና አበጋዝ ያው ልጅ ቢሆንም ከነሱ በእድሜ ዳህላክ ባንድ ገብተው አብረው ተጫውተዋል። እና ያው የእሱን ታለንት ገና በልጅነት ጀምሮ የታወቀ ነው የነበረው። አሬንጅመንት ላይ ያለው ነገር፣ ኪቦርድ አጫወታ፣ ያ ሁሉ ነገር ለየት ያለ ነው እና ልጅ ሆኜ ራሱ የአበጋዝ ወንድም ይመጣ ነበረ አልፎ አልፎ አባቴ ጋር እና በቃ አይምሮዬ ላይ የተቀረጸ ነገር ነበረ። በዛ ላይ ሙዚቃ እያወቅኩኝ ያው ገና እየጀመርኩኝ እንትን ስል ፋዘር አበጋዝ የሰራቸውን ነገሮች እያመጣ ያሰማኝ ነበር። እንዲያውም የመጀመሪያ የያሬድ ተፈራ ኢንስትሩሜንታል አልበም ነው ሴንትራል ፓርክ ሙድ ሚል መሰለኝ። እሱን በቃ እሱን አልበም ከዛ በኋላ ሌሎችም ዘፈኖች አበጋዝ የሰራቸውን እና በጣም ነው መወዳቸው የአበጋዝን ስራዎች። ያው ምንም ከሳውንድ ከአሬንጅመንት ኤክስፐሪመንት ያደርጋል። በዛ ላይ ለተለያየ ዘፋኝ ሲሰራ የተለያየ አዳዲስ ነገር ነው ሁሌ የሚያሰማ። በተደጋጋሚ አንድ ሳውንድ አሰማም እና በጣም ኢንስፓየር አድርጎኛል። በዛ ላይ በቃ ላይቭም ኪቦርድ ሲጫወት እንዲያም ብዙም በዛ ሰዓት የማየት ውድል አልነበረኝም። በኋላ ላይ ደግሞ እያወቅኩኝ ያየውኝ ስመጣ ሞር በጣም በሱ እንትን ብያለሁ እና ያኔ እንግዲህ የምንጊዜ ምርጥ አቀናባሪም ሙዚቀኛም አበጋዝም በእኔ ኦፒኒየን ምን ጥያቄ ያለው ምንም ጥርጥር የለውም። በኢትዮጵያ ሙዚቃ ላይም ማለት ትልልቆቹን ነገሮች ያው ጊዜ ሁኔታ እና ነገሮች መመቻቸት አለባቸው እና ትክክለኛው ሰዓት ላይ ትክክለኛው ቦታ ላይ ነበር። ትክክለኛ ሰው ነው አበጋዝ። አሁን የነጋሽ ጥላሁንን አልበሞች ስታይ በቃ በእንደዚህ አይነት ሳውንድ በእንደዚህ አይነት አሬንጅመንት ባይሆን አበጋዝ እዛ ቦታ ላይ ባይኖር በጣም ብዙ ነገር ይጎላል ብቻ ሳይሆን ያው ለማሰብም ይከብዳል። በጣም ትልልቅ ስራዎችን ጋሽ መሐሙድ፣ አስቴር፣ አለማየሁ እሸቴ፣ ሚኒሊክ ወስናቸው በቃ አበጋዝ እንዳለ ከሌጀንዶቹ ያልሰራው የለም እና እነዛ ስራዎች ናቸው እስካሁን ድረስ እንደ ሪፈረንስ የምንጠቀምባቸው አይደለ? ቴዎድሮስ ታደሰ አልበም በሙሉ ሐመልማል በቃ ህብስት ምናምን መዓት ነው። እስካሁንም ድረስ እየሰራ ነው ያለው ይሄ ሰውና እኔ እንዲያውም አንዳንዴ ለአበጋዝ የተሰጠው ቦታ ያንስብኛል። ሁሌ እንደ ሙዚቀኛ ሁሌ በቃ ቅር ይለኛል። ጥሩ ነው ሌሎችንም ማድነቅ፣ ግን የተወሰነች አሁን ያለው ሚዲያውን ሞር የተቆጣጠሩ ጄኔሬሽን እዚህ ከ90 በኋላ የመጣው ነው። በዛ ሰዓት ልጆች የነበሩ አሁን ወጣት እየሆኑ የሄዱትና ሞር የዛችን ታይም ብቻ ነው አሁን ምናየው። ከዛ በፊት የነበረው ነገር እንደ ቀልድ ታልፏል። ያም አሁን አንድ አልፎ ያለው ስለ አበጋዝም ስለ ደረጀ መኮንን ምናምን፣ ግን በአበጋዝ ደረጃ ለእኔ ኢትዮጵያ ሙዚቃ ላይ ትልቅ ነገር ያደረገ ሰው ያለ አይመስለኝም። የአበጋዝ ይበልጥብኛል። አሉ ትልልቅ ሰዎች እነ ጋሽ ዳዊት ቀላል አይደሉም፣ እነ ኤልያስ፣ እነ ደረጀ መኮንን፣ እነ ግርማ በየነ፣ ሙላቱ አስታጥቄ አሉ ትልልቅ ሰዎች አሉ። ግን አንደኛ ረዥም ጊዜ ነው አበጋዝ የሰራው፣ ሁለተኛ ሳውንዱን የኢትዮጵያ ሙዚቃ ቅርጹን ይሄ ችክችካውን ምናምን ሁሉን ነገር ቀይሮታል ሞደርን ሙዚቃ ላይ ሲመጣ ማለት ነው። ግን ይሄ ብዙ ወጥቶ የሚያወራ ምናምን ስለ ራሱ የሚናገር ምናምን ስናገርም ብዙ እንትን የሚለው ሰውም ስላልሆነ እንደዚሁ የደበዘዘ ምናምን ቀረ እንጂ ያው ሁሉም ሰው ያቀልኛል የኔን አበጋዝ ለኔ ቁጥር አንድ ነው። እሱም አይችለውን ነገር ሁሉ ሪኮመንድ የሚያደርገው ወደ አንተ በአንተ አይደራደርም። ይሄ ነገር ደግሞ ደስ ይለኛል። በጣም ነው የሚኮራው አንተ። ያው ለአንተ ፊት ለፊት ባይነግርህም ግን በሙዚቃው ዙሪያ ስናወራኛም ስናወራ ኪሩቤል ነው የሚለው እና ይሄ ደስ ይለኛል። ላይክ በቃ ደስ ይላል። መንገድ ስላለብኝ ነው
ጥሩ ነው። ከሱ የወረስከውን የተቀበልከውን ነገር አላባከንከው። አሪፍ ነገር ሞክር ያለው ደግሞ የበለጠ እኔ አሁን ከአንተ የምጠብቀው ልክ እንደሱ አይነት አሁን የአስቴር ላይ እንደሰራቸው ስራዎች እንደ ዝምታ አይነት ፕሮጀክቶች እንድሰራልኝ እፈልጋለሁ። ምክንያቱም ኦልሬዲ አይ ነው ጊዜ ይፈጃል፣ ገንዘብ ይፈልጋል፣ ኢነርጂ ይፈልጋል። ግን ኪሩ ግድ እኔ ካንተ ሞክራል። ያው ቅድም ያልኩ ትክክለኛ ቦታ ትክክለኛ ሰዓት ምናምን ያልኩ እሱ በጣም ወሳኝ ነው። ያው ምክንያቱም ሙዚቃ ላይ የምናየው ነገር አለ አይደለ? ይሄ ሶሻል ሚዲያው አፌክት አድርጎታል። አሁን ያለንበት ሁኔታ ትንሽ አስቸጋሪ ነው። ሰዎች ያው አጫጭር ነገር ቲክቶክ ምናምን አእምሯችንን ይዞታል እና ያ ታይም አሪፍ ነበረ ለእኔ ወርቃማ ታይም ነው። ምክንያቱም ሰው ጊዜ ነበረው፣ ሙዚቃን በጣም ቫሉ ያደረግ ነበረ። ክር ማጫወቻው እኮ እየተሽከረከረ ሙሉ ቀን ሲዘፍን ይውላል። አሁን ማን ስልኩን ከፍቶ 5 ደቂቃ እኮ ሙዚቃ ለመስማት ትግስት የለውም ሰው እና ያ ታይም በቃ በጣም በትክክል ነው ያለፈው። እንኳን አሁን አልሆነና በጋዜ መጡት እንኳን እኔ መጣ አይደል? በጣም ብርቅ በሆነበት ሰዓት የሚገባቸውን ሰርተዋል። በጣም ክብርና ምስጋና ይገባቸዋል። በጣም ቴንክ ዩ። ሌላው ክቡር ዶክተር አሊ ቢራ ጋር 2007 ላይ ኢንተርናሽናል የሆነ ሙዚቃ ሰርተሃል። ኢትዮጵያ ውስጥ አልተሰማም። እስኪ ንገረኝ ስለሱ። እሱ ፕሮጀክት እሱም ከአበጋዝ ነው የላከው። አበጋዝ አይ ቲንክ ውጪ ነበረ የሆነ ብቻ የማይችልበት ሰዓት ነበረ እና አሊሲው ጋር ሊሰራ ሄዶ ወደ እኔ ላከው። ደግሞ ገና ያው ስቱዲዮ ከሄኖ ከአልበም በኋላ እንደጀመርኩኝ ነበር የተገናኘ ነው። አሊም ሲመጣ ሰርቶት የነበረ አልበም ነበረ እና የሆነ ሌላ አፍሪካ ዜጋ የሰራው ሙዚቃ ነው። ብዙ ደስተኛ አልነበረም። አልበሙ ወጥቷል። እንትን ነበረ ምንድነው አሊ ታንጎ የእሱ ልጅ ነው ያሳተመው፣ አድል መሰለኝ ስሙ። አጣድፈውት መድረስ ነበረበት ተብሎ በችኮላ ነው። ለእሱ ያላለቀ ፕሮጀክት ነው እና ያው እሱ ደግሞ በጣም ፐርፌክሽኒስት ነው አሊ። ስለዚህ የአልበሙ ወጣ ሀገር ውስጥ፣ የውጭውን ግን ድጋሚ ሰራዋለሁ ብሎ እንደገና አልበሙን እንደ አዲስ ሙዚቃውን እኔ ጋር መጥቶ ሰራ ነው ማለት ነው። ሙሉን አልበም ሰው ለውጭ ማርኬት ወጥቷል። ያው አይ ቲንክ ናሆም ሪከርድ ሲሆን የሆነ ቦታ ታትሟል። ሰማዋለሁ አልፎ አልፎ አንዳንድ ቦታዎች ሰማዋለሁ እና ትልቅ አጋጣሚ ነው የነበረው ከእሱ ጋር መስራት። ሰርፕራይዝ ነው እንደዚህ መስራት ስሰማ እንዴ ከዶክተር አሊ ቢራ ጋር መስራት ትልቅ ነገር ነው። የሚገርም ዘፋኝ ነው። በጣም የሚገርም ሰው ነው። በጣም ደስ የሚል ፐርሶናሊቲ ያለው ሰው ነው። በጣም ሙዚቃ በጣም ያውቃል። ያንዳንዶቹን ኢንስትሩመንት እኛ አሁን አናውቃቸውም፣ በቃ በስም ያውቃቸዋል እና ሬንጃቸውን ያውቀዋል። ከምን ኦክታቭ እስከ ምን ኦክታቭ መሆን እንዳለበት። አሁን ኪቦርድ ላይ ሙሉ ለሙሉ ነው ዝም ብሎ የሚመጣል ከጥግ እስከ ጥግ፣ ግን እሱ ሬንጁን ከእንደዚህ ሲ እስከ እንደዚህ እስከ ኤፍ4 ምናምን ነው፣ ፒኮሎ ምናምን በስማቸው ነው የሚጠራቸው እና በጣም በቃ ገርሞኝ ነው ከእሱ ጋር የነበረው እንትን ልነግርህ አልችልም። በቃ በጣም ሙዚቃ እውቀት ያለው አይ ቲንክ አሬንጅመንትም ትንሽ ተምሯል፣ ግን በጣም የሚገርም ስሜት አለው። በጣም የሚገርም ሰው ነው። በጣም የሚገርም ኤክስፔሪንስ ነው። ደስ ይላል። ወዴት እንምጣ መሰለ? ወደ ቤዝ ጊታር ተጫዋቹ ክሩቤል እዚህ ጋር ኪቦርዱን ተጫወተ። እንዲህ ኪቦርዲስት ምናምን ስንል ደግሞ በቤዝ መጣና እኛ ማስገረም ጀመር። ምንድን ነው ምን አድርጉ ነው የምትለን? ለምን አትሆንም? ለምን የቤዝ እንኳን ያው ለስቱዲዮ ተብሎ እንትን የተባለ ነው። በጣም እወደዋለሁ ኢንስትሩመንት። ያው ሁላችንም ቤዝ ሴንተር ነው የሙዚቃውና እነ ፋሲልን እየሰማን ጆቫኒን እየሰማን አይደል ያደግነው እና ስቱዲዮ በብዛት የምሰራቸው ነገሮች ወደ ላይቭ ቤዝ ሞክር ያለ የተወሰኑ ሰዎች እየቀዳዩ ምናምን፣ ግን ፕሮሰሱ ምንድን ነው? ኦልሬዲ አንተ የሰራኸውን ነገር በኪቦርድ የሰራኸውን ነገር ድጋሚ ያንን ሰው ታጫውተው ትንሽ ሊሚት ያደርገዋል። ምክንያቱም ግዴታ ወደዛ ፊሊንግ ነው የሚሄድ፣ ያንን ድጋሚ መጫወት አይነት ነው። ግን በቤዝ ሌላ ጊዜ አሁን በፊት ባንዶች ሲሰሩ በቃ ቤዝ ላይኑን እዛው እየተጫወቱ እዛው እሱን እንትን እያደረጉ ነው የሚሄዱት። ሰው አክቹዋል ቤዙን ይዘህ ነው አሬንጅመንቱን የምትጀምረው ማለት ነው። እና የሆነ ጊዜ እሱ በጣም አስፈላጊ ነገር እንደሆነ እየገባኝ ሄደ ማለት ነው። ሰው ቤዝ አርገህ አሬንጅመንቱን መጀመር ማለት ነው።
እሱን ነገር ያው መለማመድ ጀመርኩኝ። በፊትም ወድ ነበር የተወሰነ ጊዜ ያው አንድ ሰው ሲያስቀምጥ ብድግ አድርገው ምናምን ነበር። የሆነ ጊዜ ግን በጃኖ አሜሪካ ሄድን ጊዜ በደንብ ጊታር ገዛሁኝ። እዛው ነው እንዲያውም በቃ ማጥናት የጀመርኩት። እዚህ የነበርን ጊዜም ነበረን የሆነች ሄድፎን አድርጌ እዚሁ ማጥናት ጀመርኩኝ። በቃ መወዳቸውን ነገሮች ምናምን ቀስ ቀስ እያለ ያው የተወሰኑ ቴክኒኮች ምናምን እያወቅኩኝ ሄድኩኝ። ግን ቤዚክ ሀሳቡ ስቱዲዮ አሬንጅ ማድረጋቸውን ነገሮች እንዲያግዘኝ ነው። ደግሞ በጣም አግዞኛል። በጣም ይለያያል ስሜቱ። የሙዚቃውን ትክክለኛውን ባላንስ ይፈጥርልሃል። አሁን በኪቦርድ ስትሰራው የኪቦርድና የቤዝ አጨዋወት አንድ ስላልሆነ ብዙ የፈጣን ነገሮች ልታረግ ትችላለህ፣ ወይም አላስፈላጊ አካሄዶች ምናምን ልትሄድ ትችላለህ። ይሄ አሁን ከሱ መለስ ያደርግሃል። ምክንያቱም የተወሰነ ያክል ነው በቤዝ መጫወት የምትችለው እና እዛ ውስጥ አሪፍ አሪፍ ሜሎዲዎች ታገኛለ፣ መቀበያ የሚሆኑ ነገሮች፣ ኮርዱንም ታገኘዋለ፣ ሌላ ፊሎች ታገኛለ። በጣም የሙዚቃውን ዋናውን ስሜት እያገኘና ያንን ባላንስ መሀል ላይ ያለውን ባላንስ ይፈጥርልኛል። እኔ አሁን በቃ በዛ ነው የምወደው። በጣም ነው የሚገርመው። የአዲስ ለገሰ ላይ ምን ጎደለና ምን ሙዚቃ ላይ ላቲ ሙዚቃ በጣም የሚገርም አድርገህ ነው ቤቱን የተጫወተው። ብሩኬ ነች ምስጋና ማቀናባሪ ነች። የአዲስ ማዘፋፈን ምንም ጥያቄ የኢትዮጵያ ሙዚቃ እስከማይመስለኝ ድረስ ነው የምልህ። ኬት ነው የመጣው የአይዲያ ያ ፊሊንግ? ላይክ ላቲን ምናምን ታጠና ነበር ወይስ ምንድን ነው? ቲፒካሊ እነሱን ነው እኮ ይሆንኩ። ያው ኦልሬዲ አሬንጅመንቱ የተሰራ የነበረ ያለቀ ነው። ግን ያው ስሰራው እንዴት ደግሞ እንደሚጫወቱ ላቲን ቤዝ በተለይ እንትናን ሪቻርድ ቦናን በጣም የሱ አጫወት ደስ ይለኛል። ላቲን ሲጫወት ጎስ ኖቶች ምናምን እነሱን ዝም ብለህ ያው ትሰማለህ ከመቅዳቴ በፊት 1 3 4 ሙዚቃዎች ምናምን። ከዛ ደግሞ የተወሰነ ማለት ቤዚክ ላቲን ማለት እንደዚህ አይነት ሪትም መጫወት ምንድን ነው የቱ ጋ ነው እንትኑ ስትሮንግ ሪትሙ የቱ ጋ ነው ምናምን የሚለውን እሱን ያው የተወሰነ አየሁኝ። እዛ ላይም ደግሞ ብሩክ የሚያደርገችው ነበረ። ከሱም ሳያወጣ ከዛ ደግሞ የራሴንም ፊል እንደገና ሙዚቃ የሚፈልገውንም ያው እንደሱ አድርገን ቀዳና። በጣም ነው የሚገርመኝ። እዚሁ አልበም ላይ ደግሞ ሳልሄድ የኔ ናትን ማሳት ፈልጋለሁ። የሚያስሙ ያቀናበረው ሙዚቃ ላይ እዚህ ላይ ከቤዛ ጫወት በላይ ለሚክሲንግ እና ለማስተሪንግ የሰጠውን ቦታ ሳላመሰግን አላልፍም። በስልክ ደውዬ ነግሬያለሁ፣ ግን እዚህ ጋር ፊት ለፊት ማውራት ያን ለማድረግ የምሬ ነው ብለህ ክፍትና ቀና ሰው መሆን ይጠይቃል። የሰውን ስራ ከአንተ እንዲበልጥ አድርገህ መስራት ነው። ሳውንዱ ተጨንቀ በዛ ደረጃ ማለት ነው። እና ቤዛ ጫወት እንዳለ ሆኖ ሚክሲንግ ላይ እና ማስተሪንግ ላይ የተጠቀምከው ነገር በጣም አሜዚንግ ነው። ሙዚቃው አሪፍ ነው። ኤርሚያስ አደገኛ አሬንጀር አይደለ? በጣም ዘፈኑም አሪፍ ነው። እና ያው እንደዚህ እንትን ሲል በተቻለ መጠን በሙዚቃው ልክ ለመምጣት ነው ጥረት። አሁን ሚክሲንግ ከሙዚቃው ያነሰ ሲሆን ደስ አይልም በጣም። እና ሙዚቃው ትልቅ ነው። ኦልሬዲ ስሰማው በቃ ሀሳቦቹ የሆነ ቢግ ባንድ ብራስ ነው ውስጥ ያሉት አሬንጅመንቶቹ፣ ኮርዶቹ ምናምን በቃ እና በደንብ ደስ ብሎኝ በቃ ተመስጬ ነው የሰራሁት። በቃ በተቻለ መጠን ሙዚቃውን የሚመጥን እና ኤርሚን በጣም ነው ደስ ያለው የወደደው። ያው እንደዛ አታስብም። አንድ አልበም እየሰራ ይሄ እንትና ስራ ነው ምናምን እንደዛ ውስጥ ከገባ ሙዚቀኛ ራሱ መሆንም የለብህ አያስፈልግም። እሱ ነው ፕላስ ነው እሱ ሊሰጥ ይገባል። እንደዛ ማሰብ ቀና ሆነ አሪፍ እንዲሆን አንተ ያልሰራው ስራ አሪፍ እንዲሆን መጣርህ እና ይሄ መንበረታታት ስላለበት ነው። ብዙ ነገር ያው ስራ ውስጥ ስላለን ስለምናቅ እንዲም ይደረጋል። አሪፍ ነገር ሲኖር አፕሪሼት አድርገን ማረፍ ስላለብን ያው ያበጋዝም ተማሪ ስለሆንኩ ከየትም አይመጣም። እነዚህ አሁን ዲሲፕሊኖች ከነሱ የተማርናቸው ናቸው። በጣም አይሰስቱም፣ ቀና ናቸው። አበጋዝ፣ ፋሲል፣ ሄኖክ በሙሉ የነሱ ግሩፕ በጣም ሀምብሎች፣ በጣም አዋቂዎች፣ ግን አዋቂ ሆነው ደግሞ እንደማያውቅ ሆነው ከትንሹም ከትልቁም ጋር ተስማምተው ከሁሉም ሰው የሚማሩ ሰዎች ናቸው። እና አይ ቲንክ እነሱ ባይኖሩ የእኛን ካራክተር ሊቀይረው ይችላል። እነሱ በዛ ሁሉ እውቀት ያ ሁሉ ትህትና ሲኖር ትደነግጣለህ እና የበለጠ ትሁት እንድትሆን ያስገድድሃል ማለት ነው። እና
በጣም ተጽዕኗቸው ቀላል አይደለም። አሪፍ ነገር አንድ የምታስቅ ነገር እንበል በጣም ቁም ነገር መጣና ቦሌ የሆነ ክለብ ላይ ሬጌ እየተጫወታችሁ ፎቅ ላይ ነው እና ደባይዝ ላይ እስቲ ጨርስ ያስፈልጋል። እሱ የድካም የእንቅልፍ እኮ እንትን ነው። እንቅልፍ የድካም አጋጣሚ ነው። ኬንያለን ነበረ ዘፍነው እና 251 ባንድ የሚባል ነበረን። እዛ ግሩፕ ውስጥ ሚኪ ጊታር አለ፣ ሚኪ ጃኖ፣ ሳንጀ የሚባል በጣም አደገኛ ሬጌ ቤዝ ደነሰ ምናምን ታውቀዋለህ። ኮፊ የሚባል ነበር ፐርከሽኒስት፣ ባክ ቮካሊስት ባሄ ነበረ፣ እኔ ኪቦርድ አይ ቲንክ እንደዚህ ድራም የዛን ጊዜ ልክ ነህ ሬሚ መሰለኝ ወይ ሬሚ ወይ ዘላለም ከሁለቱ አንዱ ነው የሚሆነው ብቻ። አዎ የዛን ቀን ነው ደግሞ የመጀመሪያ ቀን እዛ ቤትም ስንሰራ ገና መግባታችን ነው እዛ ቤት። በቃ ሳውንድ ቼክ ተደረገ ምናምን ብቻ መስታወት ይበዛዋል ቤቱ፣ ወደ ውጭም መስታወት ነው እንደዚህ በቃ ትልልቅ ሙሉ ቤቱን የሚያክል መስታወት ነው፣ ያስፈራል ወደ ውጭም ስታይ እንደዛ ነው። ከኔ ኋላም ደግነቱ ሌላ ክፍል ነው ያለው፣ ግን እሱም በመስታወት ነው ፓርቲሽኑ የተሰራው እና በቃ እዛ ጋ ነው ስቴጃችን የሚያልቀው እና ወንበር ነበረኝ፣ ይሄ ባለጌ ወንበር የሚባለው አለ አይደል? እሱ ላይ ሆኜ እውነትም ባለጌ ነው ያልኩት የዛን ቀን ነው ያ ደብዋይዝ ምናምን ተብሎ ደብዋይዝ ሚን ያው ሬጌ ላይ ቤዙና ድራሙ ብቻ በተለይ ሞር ቤዙ የሚሰማበት ፓርት ነው። በቃ የተወሰነ እና በጣም ተመስጠዋል። እንዳልከው ሬጌ ሙዚቃ ነበር የምንጫወተው። ሳንጄ ነው እየደነሰ ምናምን ደግሞ ከዛ በፊት እንቅልፍ ተደጋጋሚ ያልተኛውባቸው ስቱዲዮ እያመሸን ቀን ሪሄርሳል አይ ቲንክ ጃኖም ነበረ ያኔ ሪሄርሳል አድርገው ምናምን ብቻ በብዙ ድካም ነው የሄድኩትና እንቅልፍ ነበረብኝ። ከዛ ወንበሩ ላይ እንደዚህ ደገፍ ነገር ነው ያልኩት፣ ጫፏ ላይ ነገር ነው እና ለካ የኋላው ሁለት እግሩ የወንበሩ ከስቴጁ እንደዚህ ወጣ ነገር ብሏል እና ደግፎት የነበረው መስታወቱ ነው ማለት ነው። እዚህ መቀመጫ አካባቢ ከኋላ ወንበሩን ደግፎታል፣ እግሩ ወርዷል እና እሱን አላስተዋልኩም። በቃ አይኔን ጨፈን ላርግ ለማረፍ እኮ ትንሽ አይኔን በቃ ጨፈን ምናምን እንደተመሰጠ ሰው መስዬ አይኔን ጨፈን አርግ ቤዙት ብቻ የሆነ ነገር ዷ ሲል ነው የሰማሁት። ያው መስታወቱ ክብደት ፕሬዠር ሲበዛበት መሀል ላይ ተበተነ ማለት ነው እና ያው እዛው ላይ ነው ነቅቼ እንደዛው ቀረኝ። ወንበሩ ወደቀ ማለት ነው እና መስታወቱ እንዳለ ነው ወርደ ያ በወድቅ ላይ ነበር የሚወርደው ግን በቃ እና ሌላ ተጠርጎ ቀጠለ። ደባይዝ ላይ እንደውም እሱ ይቀዳ ስቱዲዮ ሄዶ ያ ኪሮ ያበጣሰ ያ ፍንዳታ በስባ ስማ ሰው ሁሉ ነው የጮኸው በቃ የሆነ ሙዚቃው ሁለት ቀን አልተኛም ነቅታሉ። በጣም የሚያስደነግጥ ነው። ምክንያቱም አለመጎዳት መስታወቱ እየቆየሁላ ገባ የተወሰነ እንትኑ የሚይዘው አለ አይደል እና ትልልቅ መስታወት ነው የሚወርደው። ያው ተኝቼ ቢሆን እንደሚፈጠር ያው መገመት ማለት በቃ እንደዚህ ብዬ አጋጣሚ ከወንበሩ ጋር ሄጄ ቢሆን ስቴጁም የተወሰነ ከፍታ አለው ወድቅ ነበር። እንደዚህ ግን ድምፁ እንትን ሲል ሪያክት አደረግኩኝ ወዲያው እንደዚህ ነገር ብዬ ወንበሩ ሄደ። እንደሱማ ብዙ አለ። ሌላ እንመጣለን። እዚህ ጋር ብዙ ጊዜ ያወርታል ስለ ጃኖ ባንድ፣ ግን እኔ አጭር ነው ሁሌ ልቤ ውስጥ የሚመላለሰውን ጥያቄ አውጥቼ የምጠይቅ ትክክል ይሁን አይሆን አላውቅም። ጃኖ ባንድን ኢጎ ነው ያፈረሰው? አለው አስተዋጽኦ ይኖረዋል በደንብ ኢጎም አለው። ያው ሌላም ነገሮች ነበሩ። ያው ወጣቶች ነን፣ አንደኛ እሱ ነው። አሁን ወጣትነት ከዛ ታዋቂነት ይመጣል። ከዛ ደግሞ እንትን ምንድን ነው በአንዱ የሚያስገባው ገቢና የነበረው ስም በጣም የተለያየ ነው የነበረው እና አሁን በተለይ ዘፋኞቹ ላይ የነበረው ይሄ ረብሻ የሚመስለኝ ማንም ሰው በዛ ሰዓት አልበም አውጥቶ አይደለም የተወሰነ 2-3 ዘፈን ሰርቶ በቃ ይወጣል፣ ቱር ያረጋል ምናምን እና ብዙ ነገር ይሰራል።
እዛ ደግሞ ያሉት ልጆች በጣም ጎበዝ ልጆች ናቸው እና ባንዱም ያው ይዟቸው ነገር ነበረ። እንደ ልብ መስራት አይችሉም፣ ከሰራንም በጃኑ ነው እና የሆነ ጊዜ ስራዎች እንደዚህ መቀዛቀዝ ምናምን ነበረ በጣም በተለይ ከአዲስ ጋር ተለያይተ ምናምን የተወሰኑ ቱሮች ሰራን። ከዛ ደግሞ ክለብ የምንሰራበት ነበረ። ያው አለው እንደዚህ ውጣ ውረድ ሙዚቃ ሁሌ ጾምም ሲሆን እንትን ልትል ትችላለህ እና በዛ ሰዓት ያው በቃ ሁሉም ሰው ወደ የራሱ እንትን ማድረግ ጀመረ። አሁን እኔ ሚኪ ምናምን የራሳችን ስቱዲዮ ምናምን ስለነበረን በእንደዚህ አይነት መንገድ ኢኮኖሚካሊ ምናምን ደህና ነው የነበር ነው። ግን ለሌሎቹ ልጆች እንደዛ ታለንት ሆነው ያ ሁሉ አቅም ኖሯቸው መያዝ ነገር ሆነ። ከባንድ ወጥተው እንዳይሰሩ በቃ አንዴ ጃኖ ናቸው፣ ከወጡ ሌላ ታሪክ ነው። በአንድ ውስጥ ሆነው ደግሞ ስራ እንዳይሰራ ስራዎች ተቀዛቀዙ እና ያ ነገር ነው እየቆየ ብዙ ችግር እየፈጠረ የመጣው። ከዛ ያው ኢጎም ደግሞ አለ። ኢጎ አይተኛም፣ በተኛበት ሁላ ይቀሰቅሳል እና የሆነ ሰዓት በቃ በሀሳብ በአመለካከት ምናምን በጣም እየተለያየን ሄድን። በቃ አንዱ ሰው ጭንቀት ላይ ውሎ ታገኘዋለህ፣ አንደኛው ሰው ይፈታ ብሎ ይመጣል። ሁለቱ ሰዎች ላይግባቡ ይችላሉ። አንድ ነገር እኮ እያላቸው አንድ ነገር እየፈለጉም ሊሆን ይችላል እና የሆነ ሰዓት በቃ ድብልቅልቅ ወጣ ማለት ነው። ሁሉም ሰው የራሱን አቋም ያዘ ምናምን። ያው አሁን ስናየው አሁን ወደኋላ ዞር ብለን ስናስበው የሚያለያዩ አልነበሩም ሪዝኖቹ። ትንሽ መታገስ ብንችል አንደኛ እንዳየ ሆኖ እየቆየ በአንዱ የበለጠ ሞር ትልቅ እየሆነ አሁን ላይ በተለይ ደግሞ በጣም ብዙ ሰው በቃ የሚጠይቀው እና ሆነ ትንሽ መታገስ ብንችል ኖሮ ያችን ታይም ያችን ችግር ማለፍ ብንችል ይሄ በቃ እኔ በግል ሄጄ እንደዚህ ያደርጋለሁ እኔ ነኝ እንትን ምናምን ባይመጣ ኖሮ ያው ሳንለያይ እንቆይ ነበረ። ግን ያው እግዚአብሔር ያለው ነው መጨረሻ ላይ የሚሆነው። ግን አንድ ዋናው ነገር ኦፍኮርስ ኢጎ በደንብ አለው። ደስ ይላል። የመጨረሻ ጥያቄ ላንሳ፣ ሳላነሳው ብሄድ ቅር ስለሚል ነው። ስለ ልዑል አልበም እና በደንብ እንደ ፕሮዲውሰር ብዙ ታይምን ብዙ ጊዜን ሰጥተህ ይዘው የመጣው አልበም ነው። ያንተን የሚገርም አቅም ያየንበት ነው። ሆድዬ የሚለው ሙዚቃ ኢንትሮ ለብቻው ሌላ ሙዚቃ ሌላ ሀሳብ ነው ያለው። በቃ የሚገርም ትልቅ ሀሳብ እና ነፃነትህ በጣም ይገርማል፣ ድፍረት ይገርማል። ያን ሁላ ደቂቃ ግን ስዊት የሆነ እንዲቼንጁ ከፍ ኢንትሮ ልዑል ነው ያተረፈው። ልዑል አትርፎት ነው እንጂ ሰርዘው በቃ የነበረ ኢንትሮ ነው። ለምን ማታ ሰራሁትና ተወሰነውን አይ ቲንክ ከዛ በፊት ቤዚክ ስትራክቸሩን ጨርሰናል እና መጨረሻ አካባቢ ነው ኢንትሮን የሰራሁት። ያው ሙዚቃ እየቆየ በየመሃሉ ብሬክ እየወሰድክ ምናምን መስማት አለብን። ምክንያቱም ሰርተ አሪፍ መስሎ የሆነ ሰዓት ስሰማው ልክ ላይሆን ይችላል። ሙዚቃ አስቸጋሪ ነው በጣም እና ማታ ብቻ ስሜታዊ ሆኜ ሰራሁት ማለት ነው እሱን ኢንትሮ። በነጋታው ስሰማው እንቅልፍም በደም ስላልተኛውም ሊሆን ይችላል በቃ ገና ሲጀምር ራሱ ልክ አይደለም። በቃ ይሄ አያስፈልግም። ከዛ ረዘመ ምናምን ብዬ ቴክስት ነው ያደረግኩለት ሉሌ በቃ ኢንትሮን ዛሬ አስተካክዬ እሰራዋለሁ ምናምን ስለው እንዳነካው ምናምን ወድን እንዳነካው አለኝ። እንዴ ለምን ምናምን ስለው በቃ በጣም ነው የሚያምሩ በቃ እሱን ነው የወደድኩት አለኝ። በጣም አረ ሉሌ አንደኛ ሲንዞ አላስፈላጊ ነው፣ ከፊት ያለው ኢምፕሮቫይዜሽን ነው የሚመስለው አባቴ ምናምን እና የሆነ አይ ስሜታዊ ሆኜ ነው ግድ የለህም አልኩት። አረ በፍጹም አለኝ። በቃ እሱን እንዳነካው አለኝ፣ ከፈለክ ሌላ ስራ አለኝ። ከዛ ቆይቼ ሰማሁት፣ ባለቤቴን አሰማኋት ምናምን፣ እሷም ዋው ምናምን ስትል ኦኬ በቃ አንዳንዴ እንደዚህ ትሆናል። ራሴ የሰራውንም ነገር ያው ሙዚቃው ከዘፈኑ መብለጥ የለበትም፣ ከዘፈኑ ጋር በደንብ እኩል መሆን አለበት፣ መመጣጠን አለበት። የሆነ የሚያምር ነገር ብርቅርቅ ያለ ነገር ከፊት አድርገህ ከኋላ ያለው ነገር ከሱ ትንሽ ከቀዘቀዘ በቃ
አበላሻው ማለት ነው። ዘፈኑ በልኩ መሰጠት አለበት እና በዛ ሰዓት የሆነ የበዛበት መስሎኝ ነው። የሙዚቀኛ ነገር ሙዚቀኞች ምንወደውን ብቻ የሰራ አለው፣ ግን ለኖርማል ሰው የሚገርም ተች ነው ያለው። በጣም የሚገርም ስሜት ይገልጻል። ቆይቶማ እንኳን አልሰረስኩት ብዬ ታዲያ የሚገርም ነው። ሁሌ ስሰማው ከምን ሀሳብ ተነስቶ ነው የልጄን የሰራው ላሉ እሱና ሌላኛው በጣም የሚገርመኝ ለኤልያስ መታሰቢያ ነው የሚመስለው ማይነሩ የሚገርም የሚዚቃ ቅንብር ነው የሰራህለት። የሱስ ሀሳብ እንዴት ነው? ልክ ነኝ? ኤልያስ ለግርምሽ የሰራውን በጣም እሱን ዘፈን የግርምሽ እሱን የሆነ ጊዜ ተጫውተነዋል አልበሙ እንደወጣ። እንዲያውም ኪቦርድ እኔና አሌክስ ነበረ የነበር ነው የሆነ ሐዋሳ ይሁን ምናምን ብቻ ሌላ ከተማ ነው የነበረው። እየው መኮንን ምናምን የነበሩበት ስራ ነው እና በጣም ቻሌንጂንግ ነበረ እሱ ሙዚቃ። አሌክስም አደገኛ ኪቦርዲስት ነው፣ ግን በቃ ለሁለት ምናምን ነው የተጫወት ነው። ውስጡ ያሉት ነገሮች በቃ ለዘፈኑ እኮ ልክ ነው፣ ግን ከባድም ነው፣ ደስም ይላል በኋላ እየቆየህም ስትሰማው እና በዛ አጋጣሚ ነው እሱን ዘፈን የሰማሁትና የወደድኩት ማለት ነው። እና ይሄኛውም ዘፈን ሲመጣ ይሄኛውንም ሞገስ ነው ያኛውም የሞገስ ዜማ መሰለኝ ሁለቱም። እና በቃ ልክ ገና ዘፈኑን ሉሌ ሲልልኝ ውይ በቃ ይሄ ዘፈን የዛ ዘፈን በቃ መንትያው በለው። ያው ምንም ዜማው አንድ አይነት አይደለም፣ ግን ይዘቱ ተመሳሳይ ነው። ሁለቱም ማይነር ቅኝት ላይ ነው፣ ተመሳሳይ ቴምፖ፣ ሪትሙ፣ አይዲያው ምናምኑ ተመሳሳይ ነው። ሀሳቡ ራሱ በጣም ብዙ ዳትማቻ አይራራቅም። እና በቃ በደንብ አሰብኩበት። ግን እንደዚህ ከፍቼ ኤልያስን አልሰማውም። ያን የተቀመጠ የነበረ ነገር ነበረ ኤልያስ የሰራበት ብዬ ያሰብኩት አላርላ አይምሮ ላይ እኮ የሚቀሩ ነገሮች አሉ። አሁን ስሰማው ይለያያል የተወሰነ ነገሩ፣ ግን በቃ ኤልያስን በደንብ እያሰብኩኝ ነው የሰራሁት። ያንን ሙዚቃ እያሰብኩኝ ነው የሰራሁት። ከሰማ ምንም ኦብቪየስሊ ኖቶች ይመሳሰልባል፣ ሳውንድ ትወስዳለ ምናምን የሚሆነው ያው ፍጥጥ ያለ ነው ቢሆነ፣ ግን የሆነ ነገር እያሰብክ ሁሌ ሙዚቃ ነገሩ እንደዛ ነው። የሆነ ነገር የሆነ ዜማ ስትሰማ ከሆነ ከምታውቀው ነገር ጋር ይዛመድብሃል። ከዛ ነገር ምን ያህል ጠንካራ ነው ከዛ ጋር ያለውን ዝምድና። ምክንያቱም ሰው ወደ ለመደው ነገር ነው ብዙ ጊዜ አዲስ ነገር ከባድ ነው እስክታስለምድ ቴክስት ታይም እና ወደሆነ ወደሚያውቀው ነገር ጋር ነው ትንሽ ቀረብረብ አድርገህ የምትሰጠው። አሁን ችክችካ አሁን ሆኖ ዘፈኑ ሌላ አዲስ ፓተርን ፈጥረህ ስቲል 6/8 ሆኖ ምናምን ብትሰራ ዘፈኑን ገደልከው። ለምን ሰው ያንን አንተ የሰራውን አዲስ ሪትም እስኪማርና ውስጡ እስኪገባ ዓለም ታልፋለኝ። ከባድ ነው ገባ። ስለዚህ በሚያውቀው ሰው በለመደው በቃ ልክ ሲሰማው አለ የሆነ የሚፈልገው አይደለ ወይ የሚያንቀሳቅሰውም ሊሆን ይችላል፣ የሆነ ስሜት ውስጥ የሚከተው ከዛ ነው የምትነሳውና ኮመን ነው። በጣም ደስ ግን ያው ኤልያስም ስላለፈ ስለነበር ደግሞ ብዙ ወደ ኤልያስ የሚሄዱ ቅንብሮች እኔ ያልሰራውም ነበር ከዛ በፊት ሞር እዛ አልበም ላይ እንዲያውም 2 እኔ ነበረው ሌላም ያልወጣ ሬጌ ዘፈን ነበረ። ሁለቱም በቃ ተነጋግረን ከሉሌ ጋር እነዚህ የኤልያስ መታሰቢያ ይሁን ምናምን ብለን የሰራናቸው። በኋላ ሲንግል ሆነ ወጣ አንደኛውም ሬጌውም የሚገርም በጣም ደስ ይላል። በአብዛኛው ጨርሻለሁ፣ ግን አንድ ሳልናገር ማላልፋት አንድ ነገር ምን አለች መሰለሽ? የአዲስ ለገሰ አልበም ሪሊዝ ሙዚቃዎቹ ሪያረንጅ አድርጋቸዋል። ሳልናገረው ባልፍ እንትን ስለሚለኝ ነው ማደንቀውን ማንቄ መበረታታት ያለበትም እንዲሄድ ማለት ነው። እቱን የቀየርክበት መንገድ በጣም ነው የሚገርመው። ሙዚቃው ሌላ ቦታ ነው የወሰድከው። እዛ ጋር የሰማነው አለ፣ እዚህ ጋር ላይፉ ላይ ስንመጣና በምን አይዲያ በምን ሀሳብ ነው? ያኛው ሞር ኤሌክትሪክ ሳውንድ ነው ከሰማኸው የዋናው ኦሪጂናሉ ማለት ነው። ሚኬ የሰራው በጣም አሪፍ አሬንጅመንት ነው፣ ቆንጆ ነው። ግን አሁን እሱን ወደ ባንድ አምጥተህ ለመጫወት ትንሽ አስቸጋሪ ነው፣ አንሌስ የሆነ ከዲጄ ጋር አብረህ አድርገህ ካላደረግከው ማለት ነው። ስለዚህ ግዴታ ነበረ ዘፈኑን በተወሰነ መንገድ ሪአሬንጅ መደረግ ነበረበት እና ያው እንዲያውም በጣም በቃ ቆይተን ወደ መጨረሻ ላይ ነው እሱን እንትን ያልነው እና ያው ጥናት ተደራርቦ ነበረ። ዝም ብዬ ስቱዲዮ ውስጥ ዝም ብሎ ሀሳቦቹ ምናምን
ያሰብኳቸው ነገሮች ኢንትሮ ላይ ምናምን አንዳንዱን ነገር ቀዳዳን እዛው ላይም ሙዚቃው ላይም የነበሩትን ኮርዶች ምናምን አልቀየርንም። እነሱ ላይ የተወሰነ ቤዝና ጊታር ሊጫወቷቸው የሚችሉት ከዛ ደግሞ ተጨማሪ ብራስ ሴክሽኖች ሞቅ የሚያደርገው ምናምን እንደዛ ሆነ። ያው ኢንትሮዋ ብቻ ትንሽ ታስቸግር ነበረ ታይት እስኪሆን ትንሽ ወደ መጀመሪያ ወይኔ ያጠፋው እንደ ምናምኑ ላብዬ ነበረ። በቃ ደግሞ በጣም በቃ ቀኑ 2 ቀን ምናምን ሲቀራው ነው። ግን ያው ጎበዝ ሙዚቀኞች ስለሆኑ ሁሉም ሰሩት። አሪፍ ሆነ፣ ቆንጆ ሆነ። አዲስም ታውቀዋለህ፣ አዲስ ደግሞ ሙዚቀኛ ነው። በቃ ይሄ እንዲያውም ከዚህም ብጨምረው ጨምረው ነው ምንም እሱ ችግር የለበትም። አሪፍ ነገር ይሁን እንጂ እንትን የለበትም፣ ስስት የለበትም። እና ያው ጥሩ ሆነ። ግን የሚገርም ነው። ሚክሲንግ ማስተሪንግ ያደረከው አሜዚንግ ነው። በጣም ነው የሚገርመው ኪሩዬ። በጣም ስሰማው በጣም ነው የሚገርመኝ። እስካሁን የላይቭ ላይ አይመስልም። የሆነ ስቱዲዮ ገብታችሁ የተቀዳችሁት ነው ይመስለው። በቃ በጣም ክሊን ነው፣ ክሪስፕ ነው ሳውንዱ። ደስ ሆርን ሴክሽኑ፣ ባንዱ ፐርፎርማንስ ይገርማል በጣም። ኢትዮጵያማ አልቻልናችሁም። የምሬን ነው የምር በስቴጅ በምን በጣም አሪፍ ነው። እና መቀጠል ስላለበት ነው ያየሁትን ነገር ዝም ብዬ ሸፍኜ በውስጤ ማስቀረት ስለማልፈልግ ነው። ኪሩዬ አዲዮ ወይ ጥያቄዎች እንጨርሻለሁ። አንተ ይሄ ጎደለ ይሄ ቀረ የምትለው ነገር ካለ ስለ አዲዮ ጨዋታ መናገር የምትፈልገው ነገር ካለ ሜዳውም ፈረሱም ይሄው። የት አልፈረሱም? አይ ደስ ብሎኛል። ሁሌ አስብ ነበረ አንድ ሙዚቀኛ ወይም ኢንስትሩመንት የሚጫወት ሰው እንደዚህ ፕሮግራም ቢኖረው። ምክንያቱም ያው እንደዚህ አይነት መድረኮች ከጀርባ ያለውን ነገር ያው ወደ ሰው በደንብ እንትን እንዲል ያደርጋል። ሁለተኛ ሙያተኛውንም ደግሞ የሰራውን ነገር እንዲያስተዋውቅ ምናምን ያው አስፈላጊ ነገሮች ናቸው እነዚህ ሁሉ። ሰው ሙዚቃ ይወዳል ብዙ ሰው እና ግን ከጀርባው ላይ ያለውን ነገር ወይ ካሴት ጀርባ ላይ ወይ ምናምን የሆነ ቦታ ክሬዲት ላይ ምናምን ነው የሚያየው እና አለፍ እያለ የሆነ ነገር ይሰማል እንጂ ብዙ ዲቴይል የሆነ ነገር የለም። አሁን እኔ ስለ አባቴ ጓደኞቼን ፈልጌ የአባቴን ጓደኞች ፈልጌ ከነሱ ነው ምሰማው ያለፈውን የሆነው። ግን አሁን እንደዚህ ኢንተርቪው ሰጥተው አልፎ ቢሆን ምናምን በጣም ብዙ ጠቃሚ የሆኑ ነገሮችን ምናምን ትሰማለህ። እና በጣም ነው ይህን ፕሮግራም የወደድኩት። በጣም ነው ደስ ያለኝ። ከአጀማመሩ ጀምሮ ሀሳቡን ስትነግረኝ በጣም ደስተኛ ነው። ከጠበቅኩት በላይ ቆንጆ ነው የሆነው። ይደግ ይለምልም እንላለን። ሌላው በዚህ አጋጣሚ ባለቤቴን ባመሰግናት ደስ ይለኛል። በጣም እጅግ መልካም ሴት፣ በጣም ደግ ቅን፣ ለእኔ ደግሞ በጣም ሰፖርት አደርገኛለች በሁሉ በምሰራው ነገር። ከባድ ነው ከሙዚቀኛ ጋር መኖር። ያው ታውቀዋለህ የሙዚቀኛ ህይወት፣ ዛሬ እዚህ ነህ ነገ የሆነ ቦታ ነህ። የምንሰራበት ሰዓት በበዓል ቀን ስራ ይኖረሃል። ኮተቱ ብዙ ነው። ደዋይ ምናምን ማት ነው። አሁን እኔ ደግሞ ማስተሪንግ ሚክሲንግ ብዙ ነገር ስለምሰራ እስከ ሌሊት ድረስ ስልክም ሊጮህ ይችላል እና ያው አድካሚ ነው። ያንን ሁሉ ችሎ ምናምን አብሮ መኖር ቀላል አይደለም። በዛ ላይ ልጆቼን በጣም አሪፍ አድርጋ ነው የምታሳድጋቸው። በጣም እኔንም ታግዘኛለች በብዙ ነገር። በጣም ሰፖርቲቭ ናት በስራዬ እና በዚህ አጋጣሚ በጣም ወድሽ ባለቤት ሪማ ኃይሌ አመስግኛት አላቅም። ይኸው ዛሬ በዚህ ጨዋታ ተመዝግናለች። በጣም አመሰግንሽ። እኛም እንወድሻለን። ውደዱልኝ። በጣም ደስ ይላል ኪሩዬ። ቴንኪዩ በጣም ኪሩዬ፣ በጣም ነው ማመሰግነው። የሚገርም ደስ የሚል ቆይታ ነበር። እንደዚህ ስቄ አላቅም። አንተም እንደዚህ ፈታ ብለህ ይቻላል። እንደዚህ ፈታ ብዬ አውርቼ አላቅም። ደስ ነው ያለኝ በጣም። ኔክስት ታይም ደግሞ ስትመጣ እንደግመዋለን በደስታ። ቴንኪዩ። ቺርስ። ቺርስ።